ምንድነው የፈጠርካቸው? ለምን ዓላማ ነው? ከጋኔኖችም ከሰዎችም ብዙዎቹን ለምን ዓላማ ነው የፈጠርከው ካላችሁት ለገሃነም ይላችኋል። አላህ ደግሞ በስህተት መንገድ ከእስልምና ውጭ ከመራው ደግሞ እሱ ደግሞ ከሳሪ ነው። ክሬትድ ፎር ሄል ለገሃነም ይፈጥራል። ክሬትድ ፎር ሄል ለገሃነም ፈጥሯል። ይፈጥራል ሳይሆን ፈጥሯል። ዞሱ አር ጎቱ ሄል ወደ ገሃነም የሚሄዱትን በእስልምና አስተምሮ አላህ ጨካኝ አረመኔና ለሰው ልጆች አምላክነት ይቅርና የሰው ልጆች ጠላት ሰላም ሰላም፣ በዓለም ዙሪያ ያላችሁ የዩቲዩብ ተከታታዮቼ ሰላማችሁ ይብዛ። ዛሬ ሁለተኛውን ክፍል ይዤላችሁ መጥቻለሁ። እርሱም ጨካኙ አምላክ በሚለው ርዕስ ክፍል 2 ነው። ይህንን አካውንት ሰብስክራይብ አድርጉ፣ እንዲሁም ሼር በማድረግ ለብዙዎች አድርሱ። ይህንን በማድረግ አገልግሎቱን ታግዛላችሁ፣ እንዲሁም ደግሞ ወንጌል ለሙስሊሞች እንዲደርስ መንገድ ምክንያት ትሆናላችሁ። ለዚህ ደግሞ ጌታችሁ ኢየሱስ ክርስቶስ በትንሣኤ ቀን ለሪዋርድ ወይም ለሽልማት ያደርግላችኋል። እኔ ደግሞ በጣም ወዳችኋለሁ አብራችሁም ስለምትቆሙ። ይህን አገልግሎት ለማገዝ የምትፈልጉ ሰዎች ደግሞ በውስጥ ኮሜንታችሁን ማስቀመጥ ትችላላችሁ። አድራሻችንን በኮሜንት ላይ እናስቀምጣለን። በዛ ኮንታክት እንድታደርጉን በጌታ ፍቅር እንለምናችኋለን። ባለፈው ሳምንት አይ ዶንት ኬር አይመለከተኝም፣ ስለ እናንተ ጉዳይ አይደለም፣ ሂዱ ገሃነም ግቡ ብሏቸው ነበር። ታስታውሳላችሁ። እሱን ባለፈው ሳምንት አቅርቤ ነበረ። አደምን ግራ ትከሻውን መታ አድርጎ ከግራ ትከሻ የወጡ ዘሮች ነበሩ። አደምን በፈጠረበት በዛ ቀን ሂዱ ገሃነም ግቡ አይመለከተኝም ብሏቸው ነበር። ገና መልካምም ክፉ ሳይሰሩ ገና ከመጀመሪያ ፍጥረት ላይ ማለት ነው ለገሃነም የተፈጠሩ ሰዎች አሉ። ዛሬም ቀጣዩን ክፍል ደግሞ ትንሽ ኤክስፕሌን አድርጌ አቀርብላችኋለሁ። በዚህኛው የቁርአን አያ ላይ ሱራ 7:179 ላይ ይህንን ቃል ይናገራል። ከጋኔኖችም ከሰዎችም ብዙዎችን በእርግጥ ለገሃነም ፈጠርን ይላል። እዚህ ክፍል ላይ ለገሃነም የምትለው ሀሳብ ይሰመርባል። የምትለው ሀሳብ ፐርፐዝን ዓላማን የምታሳይ ናቸው። ለምንድን ነው የፈጠርካቸው? ለምን ዓላማ ነው? ከጋኔኖችም ከሰዎችም ብዙዎቹን ለምን ዓላማ ነው የፈጠርከው ካላችሁት ለገሃነም ይላችኋል። ስለዚህ አላህ ብዙዎችን ለገሃነም ዓላማ ነው የፈጠራቸው። ባይዘወይ እዚህ ክፍል ላይ ለገሃነም ፈጠርን እንጂ ለገሃነም አስበናቸዋል አይደለም ያለው። ለገሃነም እንደሚሆኑ አውቃለሁም አላለም። ሰዎቹ የገሃነም ለመሆን ይሰራሉም አላለም። ያለው ለገሃነም በእርግጥ አስረግጦ ማለት ነው። በእርግጥ ፈጠርን ይላል። እነማንን ካላችሁ ጋኔኖችም ከሰዎችም ስንቶቹን? ብዙዎቹን። በቁጥር የሚበዙትን አጋንንት በቁጥር የሚበዙትን ደግሞ ሰዎች ለገሃነም ፈጥረናል ይላል። እንግዲህ ፍጥረት ከሁሉም ነገር በፊት ነው ያለው የሚከናወነው። ፍጥረት ከሁሉም በፊት የሚቀድም ነው። ሰው ከመፈጠሩ በፊት ምንም አይነት ነገር ሊኖረው አይችልም። መፍጠር ማለት የሌለን ነገር ወደ መኖር ማምጣት፣ ህልውና የሌለውን ነገር ከዚህ በፊት ያልነበረን ነገር ወደ መኖር ማምጣት ማለት ነው። ያው ቁርአን ላይ አይናገርም እንጂ መጽሐፍ ቅዱስ የሌለን ነገር ከሌለበት ጠርቶታል ይላል እግዚአብሔር። ወደ መኖር አመጣው ማለት ነው። ስለዚህ የሰው ልጅ ህልውና አልነበረም ጭራሽ ሆነ። ስለዚህ አምላክ ፈጠረው ማለት ወደ መኖር አመጣው ማለት ነው። እዚህ ጋር ላይ ፈጠር ስል ከሌሉበት ካለመኖር ወደ መኖር አመጣኋቸው ይላል። ለምን ሲባል አብዛኞቹ ወይም ብዙዎቹን አጋንንትና ብዙዎቹን ሰዎች ከሌሉበት ወደ መኖር ያመጣኋቸው ለገሃነም ነው ይላል። ስለዚህ መፍጠር ማለት ማወቅ ማለት አይደለም። መፍጠር ማለት ቀድሞ መወሰን ማለት አይደለም። መፍጠር ማለት
የሌለን ነገር ወደ መኖር ማምጣት ማለት ነው። ስለዚህ እነዚህ አጋንንቶችና ሰዎች ወደ መኖር የመጡበት ምክንያት ለገሃነም ነው ይለናል። ስንቶቹ? ብዙዎቹ። ጥቂቶቹስ? ለገነት ነው የተፈጠሩት? አይደለም። በስራቸው ወይ ገነት ወይ ገሃነም እንዲገቡ ተደርገው ነው ደግሞ ጥቂቶቹ። ከጥቂቶቹም ውስጥ የገሃነምን ስራ ሰርተው ወደ ገሃነም የሚገቡ አሉ። የገነትን ስራ ሰርተው ደግሞ ገሃነም ከተቀጡ በኋላ ለጥፋታቸው ገነት የሚገቡ ሰዎች አሉ። አስተውሉ። እነዚህን ሰዎች በእስልምና በሶስት መክፈል እንችላለን። አንደኛ፣ ብዙ ቁጥር ያላቸው ጋኔኖችና ሰዎች ቀጥታ ለገሃነም ነው የተፈጠሩት። ሁለተኛው ክፍል መልካም ስራ ሰርተው በመሃል ክፉ ስራ ሊሰሩ ይችላሉ፣ ኃጢአት ሊሰሩ ይችላሉ። ግን አብዛኛው ነገራቸው መልካም ስራ ሰርተው ወይም ደግሞ በአላህና በሙሐመድ አምነው የገሃነም ቅጣታቸውን ጨርሰው ገሃነም የሚገቡ ሰዎች ናቸው። ሶስተኞቹ ግን ለገሃነም አልተፈጠሩም፣ ግን ስራቸው ክፉ ሆኖ እስልምናን ሳይቀበሉ በእስልምና ላይ ዋሽተው በእስልምና ላይ ቀጥፈው ሙስሊሞች እንደሚሉት ማለት ነው እስልምናን ሳይከተሉ ቀርተው ገሃነም የሚገቡ ሰዎች ናቸው። ስለዚህ በሶስት ይከፍላቸዋል። ሙስሊሞች ብዙ ጊዜ እነዚህን ነው በሶስት የሚከፈሉ ግሩፖች መረዳት የሚያቀታቸው። እስልምና የሚያስተምረው በዚህ መንገድ ነው። በደንብ አስተውሉ። ስለዚህ ለገሃነም ፈጠርን የሚለው ሀሳብ እነማንን ካላቸው እነርሱን ይለናል። እነርሱ እነማን ናቸው? ከጋኔንም ከሰዎችም ብዙዎቹ ማለት ነው። ኦኬ። ቀጥሎ ለእነርሱ የማያውቁባቸው ልቦች አሏቸው ይላል። የማያውቁባቸው ልቦች ያላቸው እነማን ናቸው? እነርሱ ይላል። እነርሱ እነማን ናቸው? ለገሃነም የተፈጠሩት። ለገሃነም የተፈጠሩት ብቻ፣ ሌሎችን አይጨምርም። ለገሃነም የተፈጠሩት የማያውቁባቸው ልቦች አሏቸው። ልብ አላቸው ግን አያውቁባቸው። ኦኬ። ብዙ ሙስሊሞች ይላሉ ልቦቻቸውን የማያውቁባቸው በራሳቸው ፍላጎት ማወቅ ስላልፈለጉ ነው ይላሉ። ለዚህ ነው ለገሃነም የተፈጠሩት ይላሉ። እንግዲህ ከፊት ወደ ኋላ ይቆጥራሉ ሙስሊሞች። ምን ማለት ነው? ሰዎቹ ልባቸው የማያውቅ ስለሆነ ለገሃነም ተፈጠሩ ይላሉ። አሁን ይሄ አያስኬድም። አንድ ሰው ከመፈጠሩ በፊት ልብ ሊኖረው አይችልም። ምክንያቱም መፈጠር ማለት የሌለውን ወደ መኖር ማምጣት ነው። የሌለ ነገር ደግሞ ልብ ሊኖረው አይችልም። ስለዚህ እነዚህ ሰዎች ከመፈጠራቸው በፊት ልባቸው የማያውቅ አይደለም። ምክንያቱም ልብ ስለሌላቸው ከመፈጠሩ በፊት ሰውየው ራሱ የለም እንኳን ልቡ ሊያውቅን ይቅርና። ከዛ ቀጥሎ ምን ይላል? የማያዩባቸው አይኖች አሏቸው፣ የማይሰሙባቸው ጆሮዎች አሏቸው። ስለዚህ ጆሮም አይንም ልብም የሚኖረን ከተፈጠርን በኋላ፣ ከመፈጠራችን በፊት አይኖርም። ስለዚህ እነዚህ ሰዎች የተፈጠሩት ለምንድን ነው ካላችሁ ለገሃነም። ለገሃነም ስለተፈጠሩ ልብ ቢኖራቸውም ማወቅ አይችሉም። አይን ቢኖራቸውም ሊያዩ አይችሉም። ጆሮ ቢኖራቸውም ሊሰሙ አይችሉም። ልብ ቢኖራቸውም ሊያውቁ አይችሉም። ለምን? ለገሃነም የተፈጠሩ ስለሆኑ። እኔ ነኝ እንዳልኩት አይደለም። ይህንን ክፍል ከፍ ብላችሁ ማንበብ። አላህ የሚያቀናው ሰው እርሱ ቅን ነው። አላህ የሚያጠመው ሰው እነሱ ከሳሪዎች ናቸው ይላል። ቁጥር 178ን ተመልከቱት። አላህ ካቀናው ወይም ትክክለኛውን መንገድ ወይም የእስልምና መንገድ ከመራው ጥሩ የተመራ ሰው እሱ ነው፣ ወይም ደግሞ ቅን ሰው እሱ ነው። አላህ ደግሞ በስህተት መንገድ ከእስልምና ውጭ ከመራው ደግሞ እሱ ደግሞ ከሳሪ ነው ይላል። 179 ላይ እነሱም እንደ እንስሳት ናቸው፣ እነሱ ፈጽሞ የተሳሳቱ ናቸው ይላል። ስለዚህ ስህተት ውስጥ የገቡት ለምንድን ነው? አላህ ራሱ ልባቸውን ስለሚያጠመው። ይህንን ሱራ 6:125 ላይ ባለፈው ተመልክተናል። አላህ ሊመራው የሚሻውን ሰው፣ አላህ ሊመራው የሚፈልገውን ሰው ልቡን ለኢስላም ይከፍትለታል። አላህ ሊያጠመው የሚፈልገውን ሰው ልቡን ጠባብ፣ ቸጋራ፣ ወደ ሰማይ ለመውጣት እንደሚታገል ያደርገዋል ብለን ነው። ወደ ሰማይ ለመውጣት የሚታገል ሰው የፈለገ ቢሆን ቢታገል መውጣት አይችልም። እንደው ትንሽ እንኳ ከፍ ማለት አይችልም።
የማይሆን ነገር ነው ማለት ነው። ስለዚህ አላህ እስልምናን ሙስሊም እንዲሆን የፈለገው ሰው ወይም እስልምናን እንዲቀበል የፈለገው ሰው ልቡን ይከፍትለታል። እስልምናን እንዲቀበል የማይፈልገው ሰው ልቡን ይዘጋበታል። ልቡን ይዘጋበታል ማለት ነው አላህን አምኖ የሙሐመድን መልእክተኝነት አምኖ የእስልምናን መንገድ ተቀብሎ መከተል እንዳይችል ያደርገዋል። ከዛስ በማያምኑት ላይ እርኩሰትን ያደርጋል። ከዛ እንዳያምኑ እስልምናን እንዳይቀበሉ ካፊሮች ያደርጋቸውና በእነሱ ላይ ደግሞ ጨማምሮ ደግሞ እርኩሰትን ያደርጋል። እስኪ አስተውሉ፣ እርኩሰትን በእነሱ ላይ ያደርጋል ይላል። ስለዚህ እነዚህ ለገሃነም የተፈጠሩ ሰዎች አይን አላቸው አያዩ፣ ጆሮ አላቸው አይሰሙ፣ ልብ አላቸው አያስተውሉ፣ እንደ እንስሶች ናቸው፣ የተሳሳቱ ናቸው። ለምን? ለገሃነም ዓላማ ስለፈጠራቸው ልባቸውን የማጥመም ስራ ይሰራና ለገሃነም ያዘጋጃቸዋል። ምክንያቱም ሲፈጥር ለገሃነም ስለፈጠራቸው ነው። ሙስሊም ወንድሞች እናቶች አትሸወዱ፣ ክፍሉን በደንብ ይዩት። ለገሃነም ፈጠርን እንጂ ያለው ገሃነም እንደሚገቡ አውቃለሁ አላለም። ባይዘዌ እንደዛ ቢኖሩ እኛ ክርስቲያኖች እዚህ ክፍል ላይ ጥያቄ አይኖረንም ነበር። እኔ እነዚህ ሰዎች ገሃነም እንደሚገቡ አውቃለሁ ብሎ ቢሆን ኖሮ አዎ ያውቃል፣ ምን ጥያቄ አለው? ስለ እውቀቱ ጥያቄ አይኖረንም። ግን ለገሃነም ፈጠርንን እንጂ አውቃለዋል። መፍጠር ደግሞ ተግባር ነው። ስለዚህ ሲፈጥራቸው ብሎ ለደግሞ ፐርፐዝ ነው፣ ፎር ሄል በእንግሊዝኛው ለገሃነም። በጣም ሲምፕል እና ግልጽ ነገር ነው። ለምንድን ነው ልብ ኑሯቸው የማያውቁት? አላህ ስላጠመማቸው ነው። ኦኬ፣ ብዙዎቻችሁ ሙስሊሞች ይህንን የቁርአን አያ በሌላ መንገድ ተተረጉሙታላችሁ። ግን እኮ ሐዲሳችሁ አለ በግልጽ ቋንቋ የሰው ልጅ ገና ከመወለዱ በፊት ገና ወደ ምድር ከመምጣቱ በፊት ወደ መኖር ከመምጣቱ በፊት ለገሃነም ወይ ለገነት ተብሎ እንደተፈጠረ የሚያሳዩ ሐዲሶች አሉ። ይህን የቁርአን አያ የሚያጠናክሩ ለምሳሌ ሳሂህ ሙስሊም 2662 ሲላይ እንደዚህ ይላል። አይሻ ዘማዘሮ ቢሊቨር የምዕመናን እናት አይሻ ሴድ ዛት እንዲህ ብላ ተናግራለች። አላህስ ሜሴንጀር ዋዝ ኮልድ ቱ ሊድ ዘ ፈርናል ፕሬየር ኦፍ ችልድረን ኦፍ አንሳር። የአንሳር ልጅ ሞቶ የሶላተል ጀናዛውን ስግደት ለመምራት ተጠራ ትላለች። ከዛ አይ ሴድ አልኩት ለሙሐመድ አላህስ ሜሴንጀር የአላህ መልእክተኛ ዜር ኢዝ ሃፒነስ ፎር ዚስ ችልድረን ሁ ኢዝ ኤ በርድ ፍሮም ዘ በርድ ኦፍ ፓራዳይስ። ይሄ ልጅ በቃ ደስ ይላል። ስለዚህ ልጅ ስናስብ ደስ ይላል። ይሄ እኮ ልክ እንደ ገነት ወፍ በገነት ውስጥ እንዳሉ ወፎች አይነት ነገር ነው። ፎር ምክንያቱም ኢት ኮሚትድ ኖት ሲን ኃጢአት አልሰራም ጭራሹንም ኖር ሃዝ ሪች ዘ ኤጅ ዌን ዋን ካን ኮሚትድ ሲን። አንድ ሰው ኃጢአት የሚሰራበት ዕድሜ ላይ እንዳለ እንደዛ አልደረሰም፣ ወይም ደግሞ ኃጢአት የሚሰራበት ዕድሜ ላይ አልደረሰም። ሁለት ክራይቴሪያ ወጣች። ኃጢአት አልሰራም፣ ኃጢአት የሚሰራበት ዕድሜ ላይ አልደረሰም ትላለች። ስለዚህ ይሄ ልክ እንደ ገነት ወፍ ነው የሚል ሀሳብ አቀረበች። ሰይድ ሙሐመድ ምን አላት? አይሻ ፐር አድቬንቸር ኢት ሜይ ቢ አዘርዌይስ፣ ሊሆንም ላይሆንም ይችላል፣ ሊሆንም ላይሆንም ይችላል፣ ሊገባም ይችላል፣ ላይገባም ይችላል አላት። ለምን ብላችሁ ከጠየቃችሁ ቢኮዝ ምክንያቱም በግልጽ ቃል ምክንያቱም ጋድ ክሬትድ ፎር ፓራዳይስ፣ አምላክ ሰዎችን ለገነት ይፈጥራል። ዞስ አር ፊት ፎር ኢት፣ ለሱ ለገሃነም የሚሆኑትን ለገነት የሚሆኑትን አላህ ይፈጥራል። ዋይል ዘይር ዌር የት ኢን ዘ ፋዘርስ ሎይን፣ ገና በአባታቸው ወገብ ሳሉ ለገነት ይፈጥራቸዋል፣ ለገነት የሚሆኑትን። ኦኬ፣ ከዛ እንዲህ ይላል ክሬትድ ፎር ሄል፣ ለገሃነም ይፈጥራል። ክሬትድ ፎር ሄል፣ ለገሃነም ፈጥሯል፣ ይፈጥራል ሳይሆን ፈጥሯል። ዞስ አር ጎቱ ሄል፣ ወደ ገሃነም የሚሄዱትን። ሂ ክሬትድ ዘም ፎር ሄል፣ እነሱም ለገሃነም ፈጠራቸው። ዌን ዘይ ዌር የት ኢን ዘ ፋዘርስ ሎይን፣ ገና በአባታቸው ወገብ ሳሉ። አንድ ጊዜ አቡ ሃይደር
በአካል ውይይት እያደረግን ሳለን ይሄንን ክፍል ስነግረው አይ ምን አሳወቀሽ ለማለት ነው፣ አይታወቅም አንቺ ማን ስለሆንሽ ነው ለማለት ያክል እንጂ ሕፃኑ ልጅ ገሃነም ይገባል ለማለት አይደለም ማለት። ክፍሉ እኮ ባይዘወይም ማወቅ የለብሽም ማለት ሳይሆን ምክንያቱም ነግሯታል። የማይታወቅበት ምክንያት ግልጽ ነው አለ። አላህ አንድ ልጅ ሕፃን ልጅ ገና በአባቱ ወገብ ሳለ ለገሃነም ይፈጥረዋል ወይም ለገነት ይፈጥረዋል። ይሄ ልጅ ወይ ገሃነም ነው ወይ ገነት ነው፣ ከሁለት አንዱ ነው የሚሆነው። ለምን? ኃጢአት እኮ አልሰራም። እሺ ኃጢአት የሚሰራበትም ዕድሜ ያልደረሰም ንጹሕ ነው። ምንም ኃጢአት የሚባል ነገር የለበትም። ስለዚህ ኃጢአት የለበትም ማለት ለገነት ዋስትና ይሆነዋል ማለት አይደለም እያላል ነው። በአባቱ ወገብ የተፈጠረበት ነው የሚወስነው እያላል ነው። ባይዘወይ ሌላ ሐዲስ ሊጨምርላችሁ። ይሄ ሕፃን ልጅ በደንብ ስሙን። ይሄ ሕፃን ልጅ ኃጢአት አልሰራም፣ ኃጢአት የሚሰራበት ዕድሜ ያልደረሰም፣ ወደፊትም ኃጢአትን እንዳይሰራ ሞቷል። ከኃጢአት ንጹሕ ነው፣ ወደፊትም አይጠበቅበትም ኃጢአት። ስለዚህ ንጹሕ ነው። እሱ ብቻ ሳይሆን ይሄ ሕፃን ሙስሊም ነው። ለምን ካላችሁ አንድ ሕፃን ሲወለድ ገና ሙስሊም ሆኖ ነው የሚወለደው ወይም እስልምናን ተከትሎ ነው የሚወለደው ብሎ ነው የሚያምኑት። ስለዚህ ሶስት በእስልምና ፕሪሸስ የሚባሉ ፌቨሮች አሉ ሰው ልጁ። አንደኛ ሲወለድ ጀምሮ ሙስሊም ነው። ሁለተኛ ኃጢአት አልሰራም። ሶስተኛ ኃጢአት የሚሰራበት ዕድሜ ላይ አልደረሰም። አራተኛ ልጨምር፣ አራተኛው ወደፊት እንኳ ኃጢአት ይሰራል ተብሎ እንዳይገመት ሰው ልጁ ሞቷል። አራቱንም ፕሪሸስ የሆኑ በእስልምና ነገሮች አሟልቶ ገሃነም ይግባ ገነት ይግባ አይታወቅም፣ በጣም በሚያሳዝን መልኩ። ስለዚህ እዚህ ክፍል ላይ ከሱራ 7:179 ላይ ለገሃነም ፈጠርን ከሚለው መካከል አንዱ ለገሃነም የተፈጠሩ ለገነት የተፈጠሩ አሉ። በአባታቸው ወገብ ሳሉ ገና ወደ መኖር ሳይመጡ ገና በአባታቸው ወገብ ሳሉ ለገሃነም ተፈጥረዋል ወይ ደግሞ ለገነት ተፈጥረዋል ይላል። እኔ አይደለሁም ያልኩት መጽሐፋቸው ነው። ሰሒህ ሙስሊም 26:59 ላይ እንዲህ ይላል። አቡ ሁረይራ ሪፖርትድ የአላህስ ሜሴንጀር saying አቡ ሁረይራ እንደዘገቡት የአላህ መልእክተኛ እንዲህ ብለዋል። the mother of every person give his birth according to his true nature። ገና እናቱ የምትወልደው አንድ ልጅ በትሩ ኔቸሩ ነው፣ በእነሱ በፊጥራ ላይ ሆኖ ነው የሚወለደው ይላሉ። it is subsequently his partner who make him a Jew or a Christian ክርስቲያን ወይም አይሁድ ወይም ደግሞ ጣዖት አምላኪ አድርገው ይቀይሩታል። ግን መጀመሪያ ሲወለድ ምንድን ነው? ትክክለኛ ተፈጥሮውን ይዞ ነው። his parents been Muslim he would have also remained a Muslim። ደግሞ ሙስሊም ቤተሰብ ከሆነ እስልምናውን ቀጥሎ ይኖራል። በሌላ አባባል ሲወለድ ሙስሊም ስለሆነ ያንን እስልምናውን ይቀጥላል እያለ ነው። every person to whom his mother give birth has two aspects of his life። ሁለት አስፔክቶቹ ጋር ነው የሚወለደው። when his mother give birth ሰይጣን strike him። እንግዲህ እናቱ በወለደችበት ጊዜ ሰይጣን ይመታዋል። ማንን? ልጁን ማለት ነው። ገና ሕፃኑ ሲወለድ ሰይጣን ይመታዋል። but it was not the case with Mary and his son Jesus Christ ይላሉ። እንግዲህ ሕፃን ልጅ በተወለደ ቁጥር ሰይጣን ይመታዋል፣ አንዳንዶቹ ይቆነጥጠዋል ይላሉ። የሚያለቅሰው በዛ ምክንያት ነው ይላሉ። አስተውሉ ሙስሊም ወንድሞችና እህቶች፣ እያንዳንዱ ሰው ሲወለድ ሰይጣን ይቆነጥጠዋል፣ ሰይጣን ይመታዋል። ከዚህ የተነሳ ያለቅሳል። ከመርየምና ከልጇ ከኢሳ ውጭ አንተ ነቢይም ሁሉም ሰው ይቆነጠጣል ወይም በሰይጣን ይመታል ሲወለድ፣ ከዛ ያለቅሳል። አምላኩ ሲወለድ እንኳ ከሰይጣን ሊከለክለው አይችልም። ግን ሲወለድ ሙስሊም ሆኖ ነው የሚወለደው። አስተውሉ፣ ሙስሊም ሆኖ ነው የሚወለደው ሕፃን ልጅ፣ ግን ሰይጣን ይመታዋል፣ ሰይጣን ይቆነጥጠዋል፣ ያለቅሳል። ከሰይጣን ሊጠብቀው አልቻለም አለ። ይሄ ነው እስልምናችሁ ባይዘው፣ ይሄ ነው እስልምናችሁ። ስለዚህ ያ የአንሷር ሕፃን ልጅ
ኃጢአት አልሰራም፣ ኃጢአት የሚሰራልበት እድሜ ላይ አልደረሰም፣ ምንም ሰይጣን ቢመታውና ቢያለቅስም ሲወለድ ሙስሊም ነው። ይሄ ሁሉ አሟልቷል። ነገር ግን ገነት ይግባ ገሃነም ይግባ አይታወቅም። ለምንድን ነው የማይታወቀው ሲባል ምክንያቱም በአባታቸው ወገን ለገነት የሚፈጠሩ ለገሃነም የሚፈጠሩ ሰዎች አሉ። ይሄ ቁርአናችሁም ሐዲሳችሁም የሚያስተምረው ነው። ሙስሊም ወንድሞችና እህቶች እናንተ ተስፋ የላችሁ። አንድ ሙስሊም ከኔ የተለየ ተስፋ የለው። እስልምና እውነት ቢሆን እንኳን ለምን ካላችሁኝ እዚህ ሐዲስ ላይ ሰው ሲወለድ አንድ መልአክ ሰው እንደተረገዘ በአራተኛ ወር ሌላውን አንብቡት መጥቶ ሁለት መላእክቶች መጥተው ይመዘግባሉ። የተወለደበትን የሚሞትበትን ስራውን እድሉን ወይም ደግሞ ደስትኒውን ይጽፉበታል። እና የመጀመሪያ ይወለድና የገነትን ስራ ሲሰራ ይቆይና ከዛ በሱና በገነት መካከል አንድ ክንድ ሲቀር አላህ በማህፀን ውስጥ የጻፈበት ኦቨርካም አንበቡት ኦቨርካም ያደርገውና የገሃነም ስራ ሰርቶ ገሃነም እንዲገባ ይደረጋል። በተቃራኒው ለገነት የተወሰነው ሰው ደግሞ የገነት ስራ ሲሰራ ቆይቶ በገነትና በሱ መካከል አንድ ክንድ ሲቀር አላህ በእናቱ ማህፀን የጻፈበት እርሱ ኦቨርካም ያደርገውና ያሸንፈውና እድሉ ማለት ነው ደስትኒው ያሸንፈውና የገነት ስራ ሰርቶ ገነት እንዲገባ ያደርጋል። አስተውሉ። አሁን አንድ ሙስሊምና እኔን ክርስቲያን ተመልከት። ሁለታችንም በእናታችን ማህፀን መላእክት መጥተው እድላችንን ጽፈውልናል። አሁን አንድ ሙስሊም በእነሱ እይታ እስልምናውን የገነት ስራ እየሰራ ሊሞት ሲል በእናቱ ማህፀን ለገሃነም ተጽፎ ከሆነ የገሃነም ስራ ሰርቶ ገሃነም ሲገባ፣ እኔ ክርስቲያኑ እስልምናን በተቃውሞ የምናገር እስልምናን ማልከተል በእነሱ ሀሳብ የገሃነምን ስራ እየሰራው ያለው እኔ ልሞት አንድ ክንድ ሲቀረኝ ገሃነም ሊገባ አንድ ክንድ ሲቀረኝ አላህ በማህፀን የጻፈብኝ ኦቨርካም ያደረገኝና የገነትን ስራ ሰርቼ ገነት እገባለሁ። ስለዚህ እሱ እስልምናውን መከተሉ አልጠቀምም። በእናቱ ማህፀን የተጻፈበት እርሱ በእርሱ ላይ ወሰነበት ማለት ነው። ታዲያ ሙስሊም ወንድሞችና እህቶች ምን ዋስትና አላችሁ? ለዛ ነው ብዙ ሙስሊሞች ስንሞት ወዴት ነው የምትሄደው ሲባል አላህ ነው የሚያውቀው፣ አላህ መጨረሻዬን ያሳምረው ይላል። አላህ መጨረሻዬን ያሳምረው የሚሉት ለምንድን ነው? ባይዘወይ በአላህ ስለሚተማመኑ አይደለም፣ አላህን ስለሚፈሩት ነው። ምናልባት ለገሃነም ፈጥሮ ሊሆን ይችላል ብለው ስለሚያስቡ ለህፃን ልጆቻቸው እርግጠኛ መሆን አይችሉም። ለምን ገሃነም ይገባል ብለው ስለሚያስቡ፣ ለምን በአባቱ ወገብ ሳለ ገና ለገሃነም ተፈጥሮ ሊሆን ስለሚችል እነሱ እንደዛ ብለው ሊያስቡ ይችላሉ። የመጨረሻ የሚል ልንገራችሁ፣ ብዙ ሙስሊሞች እኛ በስራችን ነው ምንድነው ሰው በሰራው ነው የሚከፈለው፣ በስራው ነው መዳን የሚችለው የሚል ሀሳብ ያነሳሉ። የምር ግን በእስልምና በስራ ይዳናል ወይ ብላችሁ ብትጠይቋቸው አይዳን። ይህን ያለው የራሳቸው ነቢይ ሙሐመድ ነው። ሰሂህ አልቡኻሪ 64-67 ላይ እንዲህ የሚል ቃል አለ። ዘጋዷ አይሻ ናት። ናሬትድ አይሻ the prophet said ያላህ መልእክተኛ እንዲህ አሉ፣ do good deeds properly በትክክል መልካም ስራ ሲሆን sincerely and moderately በደንብ መልካም ስራ መስራት አለባችሁ። receive good news መልካም ዜና ትቀበላላችሁ። because ምክንያቱም one's good deeds will not make him enter paradise ማንም ሰው መልካም ስራው ገነት አያስገባም። መልካም ዜናው ይሄ በደንብ መልካም ስራ ስሩ፣ ወደ ኋላ እንዳትሉ፣ መልካም ስራን በትክክል ስሩ። ግን አንድ ምስራች አለ፣ ማንም ሰው በመልካም ስራው ገነት አይገባም ብሎ ተስፋ ያስቆርጣቸዋል። ከዛ ተከታዮቹ ምን አሉት? ዘይ አስክ ኢቭን ዩ አንተም ብትሆን አሉት። አንተም ብትሆን ማለት ነው ነብይ ነው፣ በመልካም ስራው ከሁሉም ይበልጣል ተብሎ ነው፣ ወይም ደግሞ የፍጥረት አራያ ነው ተብሎ ነው የሚታሰበው። መልካም ስራው ነብይ ነው፣ በመልካም ስራው አራያ ነው። አንተም ብትሆን ነብይ ሆነ
በመልካም ስራ ፍጹም ሆነህ ሳለ፣ እንደዛ ብሎ ነው የሚያስቡት። ስህተት የሌለብህ ሆነህ ሳለ አንተስ ብትሆን ሲባል እሱ ምን አለ? አላህስ ሜሴንጀር he said even I unless and until Allah bosoms his pardon and mercy on me በእኔ ላይ ምህረት ካላደረገልኝና ተስፋ ካልሰጠ በስተቀር እኔም በመልካም ስራዬ ገነት አልገባም ብሎ ተስፋ አስቆረጣቸው። እንግዲህ አስቡ፣ በመልካም ስራዬ ገነት እገባለሁ የሚል ሙስሊም ማህበረሰብ ሙሐመድ እኔ በመልካም ስራዬ ገነት አልገባም ካላቸው የእሱ መልካም ስራ ገነት ካላስገባ የትኛውም ሙስሊም በየትኛውም ስራው ገነት መግባት አይችልም። ምክንያቱም እንደ ሙሐመድ መልካም ስራ መስራት ስለማይችሉ የእሱን ያክል መልካም ስራ መስራት አይችሉም። እሱ ራሱ መልካም ስራው አያስገባውም። አላህ ተስፋ ካልሰጠው ወይም ምህረት ካላደረገለት በቀር ማለት ነው። አላህ ምህረት አድርጎለታል አይታወቅም። ይህን የመጨረሻ ሀሳብ ልናገርና ልጨርስ። ወንድሞቼና እህቶቼ፣ በእስልምና አስተምሮ ገነት ዋስትና የለው። በእስልምና አስተምሮ አላህ ጨካኝ፣ አረመኔና ለሰው ልጆች አምላክነት ይቅርና የሰው ልጆች ጠላት ሆኖ የሚመላለስ አካል እንደሆነ ታውቃለች። በመጽሐፍ ቅዱስ አስተምሮ እንደዚህ ያለ ነገር የሚከተል ወይም በዚህ አይነት መንገድ የሚገለጥ አጋንንት እንጂ አምላክ አይደለም። እንደ ሙሐመድ ራሱ ገነት መግባቱን ያውቃሉ ብላችሁ ከጠየቃችሁ በሚቀጥለው ቪዲዮ ጠብቁኝ፣ በሱ ላይ አብራራላችኋለሁ። ለማንኛውም ኑ በክርስቶስ ኢየሱስ አምናችሁ የዘላለም ሕይወት ይኖራችሁ። ኢየሱስ ክርስቶስ ሲናገር እኔ ትንሣኤና ሕይወት ነኝ፣ የሚያምንብኝ ቢኖር ቢሞት እንኳ በሥጋ ቢሞት እንኳ ሕያው ይሆናል፣ የዘላለም ሕይወትን ያገኛል፣ ከጌታ ጋር ለዘላለም ይኖራል። በእኛ ስጋት የለብንም። እግዚአብሔር አምላካችን የሰው ልጆችን ፈጽሞ ለገሃነም አልፈጠረም። አምላካችን እግዚአብሔር የሰው ልጆች እንዲድኑና እውነቱን ወደ ማወቅ እንዲመጡ የሚወድ አምላክ ነው። ኃጢአተኛው ከነ ኃጢአቱ እንዲሞት የእግዚአብሔር ፈቃድ አይደለም። ሰው ተመልሶ በክርስቶስ ኢየሱስ አምኖ የዘላለም ሕይወት እንዲኖረው ነው የእግዚአብሔር ፍጹም ሐሳብ። ወንድሞቼ በክርስቶስ እመኑና የዘላለም ሕይወት ይኖራችሁ። ሻሎም